እሺ ካርሎስ ይህን እናስገባው። ካርሎስ አሁን ኔትወርክ በስትክክል የሚሰማ ይመስለኛል። ዛኪ እንዴት ነህ? በስትክክል ይሰማል አይደለ? በደንብ ይሰማል። ወይ ትንሽ አሞኝም ነው ራሱ በቃ ፕሮግራሚን ራሱ ካንስል አለማድረግ ነው የገባሁት። እንዴት አለ ካርሎስ? አሎ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ነህ? እንዴት አላችሁ እናንተ? እግዚአብሔር ይመስገን። ተወዳጆች እንግዲህ ይኸው እንደምታዩት ነጠላ ለብሶ ነው የመጣው ተወዳጅ ወንድማችን እጅግ በጣም አምሮበት። ኦርቶዶክሳውያን እንደው አንድ ይኸው እስኪ እንደው ፕሊዝ ሁላችሁም ሲን ቻሌንጅ ተቀላቀሉ። ይኸው እመኑ ልንገራችሁ፣ የትኛውም ኦርቶዶክሳዊ እስቲ ነጠላ ይልበስ። እስቲ ነጠላ ለብሶ ደግሞ ማያምርበት ሰው ይኖር፣ እኔ እቀጣለሁ። ሁላችሁም እስቲ ቻሌንጅ ዝም ብላችሁ እየለበሳችሁ ሲራቻችሁን ተመልከቱት። እንደው በጌታ ካርሎስ በጣም ያማረብህ እውነት። እግዚአብሔር ያክብርልኝ ወንድሜ፣ በጣም አመሰግናለሁ። ኦኬ እሺ፣ ለተወሰኑ ደቂቃዎች ሰዎች ከላኩልህ አክሴፕት አታድርግ። ያው ምናልባት ተገባ ስለማያውቁት ችግር የለውም፣ ካንስል አደርገዋለሁ። አሉ ባለፈው እንግዲህ ደውለልኝ ያው እኛ ወጣቶች ቲክቶክ ላይ ያለነውን እንደዚህ በሃይማኖታችን እንድንጠነክር ምናምን ብዙ ረድታችኋል። በመጀመሪያ ሀሳቤን ስገልጽ የእናንተ አሁን በዚህ የላይቭ ትምህርታችሁ ብዙ ወጣቶችን ወደ ሃይማኖታቸው እንዲመለሱ ሃይማኖታቸው ላይ ጠንካራ እንዲሆኑ በጣም ትልቅ ሚና ተጫውታችኋል። እሱን ላመሰግን ወዳለሁ። በተጨማሪም ደግሞ እኔም ደውለ እንደዚህ ስትለኝ ማንም ሰው ነው እንደዚህ በማያገኝ ይብን ራሱ ሃይማኖት ራሱ ምንድን ብሎ እስከ መጠየቅ ነው። ኦርቶዶክሱ ምናምን ብዙ ሰው አያውቀኝም ተከታዮቼ እና ምናልባት ዛሬ አንዳንድ ተከታዮቼ ያው ምናልባት ኦርቶዶክስ መሆኔ ምናምን በደንብ ሊረዱት ይችላሉ። እና ወጣቱ ወደ ሃይማኖቱ እንዲመለስ እንዲጠነክር የምታደርጉት ተሳትፎ በጣም ጥሩ ነው ወንድሜ። እግዚአብሔር ያክብርልኝ ልል እወዳለሁ። አንተም እንዳልከው አንዳንድ ጥያቄዎች ካሉ ኦርቶዶክስ ላይ ምናምን ብላይ ነበረና አንዳንድ ጥያቄዎች የተወሰነችም አምጥቼ ያው ለመወያየትም እንዲመቸን ነበረና ወደ ጥያቄዎች ከመግባታቸው በፊት የምትለው ነገር ካለ ተጨማሪ ነገር ምናምን ካርሎስ? እኔ ሌላ ምንም የምለው ነገር የለም። በመጀመሪያ በኦርቶዶክስ ወንድማችን እና ስላገኘን አንተም ስለመጣ እጅግ በጣም አድርገን እናመሰግናለን። ማንም ሰው እዚህ ቲክታክ ላይ ምንም አይነት ኮንተንት ሊኖረው ይችላል። ነገር ግን የሆነ ታይም ላይ ምቹ በሆነ ሰዓት የቅድስት ቤተክርስቲያኑ ትምህርት ሌሎችም ሰዎች እንዲያውቁ ማድረግ የሁሉም ደግሞ ኦርቶዶክስ ግዴታ ነው። እናንተም ፈቃደኛ ሆነ የቲክቶክ ቤተሰቦችህን እግዚአብሔርን ቃል እንዲያዳምጡ ምክንያት ስለሆንክ እጅግ በጣም አድርገን እናመሰግናለን። በርታልን። እኔ ጋር ያላችሁ ኦርቶዶክሳውያን ሁላችሁ ወንድማችን ካርሎስን ፎሎ አድርጉት። የፎሎወር በእርግጥ ጥረት ኖሮበት አይደለም፣ ግን ያው ቤተሰብ ለመሆን ያክል ሁላችሁ ፎሎ አድርጉት። የመጀመሪያው ጥያቄ ምን መሰለህ? አሎ አይደል? ያው ወጣት ተቆራርጦ ነበር ካርሎስ ትንሽ ተቋርጣ ነበር። አሁን መጣ። በቃ በጣም አሪፍ። እሺ አሁን ተስተካክሏል። በጣም አሪፍ። ያው ወጣት እንደመሆኔም ወጣቶችን የሚወክልም ጥያቄ ነው የመጀመሪያው የምጠይቀው እና የመጀመሪያው ጥያቄ በዚህ በወጣትነት እድሜያችን ለእኛ ትንሽ የሚመስሉ ነገሮች ግን ያው በእግዚአብሔር ዘንድ ሊያስቆጡ የሚችሉ ባለማወቅም በማወቅም ልናደርጋቸው የሚችሉ ስህተቶች ከወጣትነታችን ምንድን ናቸው? ለእኛ ትንሽ ካርሎስ ምናልባት ከወጣትነት ጋር ስለተያያዘ ምናልባት እዚህ ላይም ያለን ወጣት የሆነ እህቶች ወንድሞች በጣም ሁላችንም ስለሚመለከተን እንጥቀሰው። ምንድነው መሰላችሁ? ትልቁ ነገር እስፔሻሊ በወጣትነታችን ሰዓት እግዚአብሔርን ልናስቀይምበት የምንችለው ትልቁም ኃጢአት ትልቁም በደል ዝሙት ነው ተወዳጆች። በነገራችን ላይ በዘመነ ሰማዕታት ቅዱሳን
ስለ ክርስቶስ ብለው ደማቸውን አፍስሰው አጥንታቸውን ከስክሰው ስጋቸውን ቆርሰው ተስፋ የሚያደርጓት መንግስተ ሰማያትን ገንዘብ አድርገዋል። ስለ ክርስቶስ ያንን ሁሉ ዋጋ ከፍለዋል። ተወዳጆች የዚህ ዘመን ሰማዕትነት ደግሞ ከፍትወት ራስን መጠበቅ ከፍትወት በቃ ያንዳንዱ ኦርቶዶክስ የሆነ ሰው በአጠቃላይ ከፍትወት ራሱን የሚጠብቅ ከሆነ የዘመኑ ሰማዕት ነው። የእንደ በፊቱ የግድ ስጋው መቆረስ አጥንቱ መከስከስ ደሙ መፍሰስ የለበትም። ሰማ ማለት የግዕዝ ቃል ነው። መሰከረ ማለት ነው። ተወዳጆች እንዳልኳችሁና የዚህ ዘመን ትልቁ ሰማዕትነት ያ ነው እና እንደምታውቁት ቅዱስ ቤተክርስቲያናችን በጣም ከምታከብራቸው ቅዱሳኖች በጣም አብዛኞቹ ከስጋዊ ፍትወት ራሳቸውን ጠብቀው ስለ ክርስቶስ ኢየሱስ የተጋደሉ ናቸው። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ ነው። ስለዚህ በዘመናችን ትልቁ ፈተና ስጋዊ ፍትወት ነው እና የትኛውም ወጣት የሆነ ሰው ደግሞ ራሱ ሊጠብቅ የሚገባው ከዛ ነው። በዘመናችን ያሉ ወንድሞች ልክ እንደነ ሙሽራው ገብረ ክርስቶስ መሆን ይጠበቅባቸዋል። ኦኬ ልክ እንደ ወጣቶች ማለት ነው። እንደነ ቅዱስ ጊዮርጊስ መሆን ይጠበቅባቸዋል። ምድራዊ የሆነ ዝና ስጋዊ የሆኑ ፍትወቶችን በአጠቃላይ ርቀው በህይወታቸው ክርስቶስ ኢየሱስ እንዲከብር ማድረግ አለባቸው። በተመሳሳይ ደግሞ እህቶቻችንም የቅድስት አርሴማን ፈለግ መከተል አለባቸው። ካርሎስ እንደምታውቀው አሁን በዘመናችን እንደ አንድ ሴት ሁለንተና ውብ ሆኖ ያማረ ሆኖ ስትፈጠር ምን ነው የምታስበው? ኦኬ ምን ነው በአእምሮ የሚመጣው? እንዴት አርጌ ነው ባለጸጋ የሆነን ሰው አግብቼ ህይወት የተስተካከለ የሚሆነው ነው። ነገር ግን በዘመናችን ያሉ እህቶች ትልቅ አብነት ምሳሌ የምትሆን ቅድስት እናት አለቻቸው። ማን? ቅድስት አርሴማ። ባይዘዌ በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ ወንድሞች ስለ ቅድስት አርሴማ ብዙ እውቀቱ የሌላችሁ ግን ስለሷ በጣም ብዙ መጽሐፎችን አገላጣችኋለሁ። የአርማኒ ሀገር ተወላጅ ነች እና በጣም ሁለንተኗ ውብ የሆነች ሴት ሁለንተኗ እጅግ በጣም ውብ የሆነች ሴት ነች እና ይህች ሴት እጅግ በጣም ብዙ መኳንንቶችና ነገስታት ለስጋዊ ፍትወት ሲፈልጓት ስጋዊ ፍትወቷን በአጠቃላይ ገታ ራሷን ስለ ክርስቶስ ኢየሱስ ሙሽራ ያደረገች ቅድስት ሴት ነች። የጎልማሶች አንደበት ያሸነገላት ማለት ነው። ስለዚህ በዘመናችን ያሉ እህቶች ወጣት የሆኑት ማለት ነው የቅድስት አርሴማን ፈለግ መከተል አለባቸው ከዓለም ፈተና ለማራቅ። በተመሳሳይ ወንድሞቻችንም ልክ እንደዛው የቅዱስ ጊዮርጊስን ፈለግ መከተል አለባቸው። ሰማዕቱ ቅዱስ ጊዮርጊስ እንደምታውቁት በነበረበት ዘመን ወጣት በነበረበት ዘመን እጅግ በጣም ጀግናም የሆነ ሰው ነበር። በነገራችን ላይ ግን በትዕቢት ያልታበየ ኦኬ በምድራዊ ፍቅረ ነዋይ ያልወደቀ እጹብ ድንቅ የሆነ ታላቅ ተጋዳይ ነበር። ወንድሞችን በተመሳሳይ የቅዱሳንን ፈለግ መከተል አለባቸው። ለምሳሌ ካርሎስ አንተ እና ሌሎች ወንድሞች ቲክቶክ ላይ ያሉ ሌሎች ኦርቶዶክስ የሆኑ ወንድሞች እግዚአብሔር በሰጣችሁ አቅም ለምሳሌ ማስተማር ላችሁ ሊሆን ይችላል፣ ለዘመን ላችሁ ሊሆን ይችላል። ነገር ግን እግዚአብሔር የሰጣችሁ ትልቁ ነገር አለ። በሰው ዘንድ የመደነቅ በሰው ዘንድ የመወደድን ጸጋ ሰጥቷቸዋል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦታዎች ግን ልዩ ልዩ ናቸው ይላል እና በሰው ዘንድ የመወደድ ጸጋ ሰጥቷቸዋል። ይህንን ጸጋቸውን ተጠቅማችሁ ዛሬ በዚህ ችለት ለምሳሌ አንተ ነጠላ ለብሰህ ክርስቶስ ኢየሱስ ቃል ሁሉም ሰው እንዲሰማ እያደረግክ ነው። በቃ በዚህ ዘመን ያለን ወጣቶች ይሄንን ነው ማድረግ ያለበት። ትልቁ ግን ሊጥለን የሚችለው ፈተና ምንድነው ብያለሁ? ትልቁ ሊጥለን የሚችለው ፈተና ስጋዊ ፍትወት ነው። እግዚአብሔር አምላክ ከዚህ አይነት ነገር እንድንርቅ እንግዲህ ሁላችን ይርዳን። አሜን። እሺ ቀጥል ከልጽ ነው። እሺ ሁለተኛው ጥያቄ ደግሞ ያው አንዳንድ የእስልምና ተከታዮች ጓደኞች ማሉና ያው በማለት የሃይማኖት ክርክር መነሳቱ አይቀርም እና እንደዚህ ሲባል ሰው ከመወለዱ እስላም ነበር ለዛም ነው የሚጠመቀው እና ወንድ በስንት ቀን ነው ሴት ልጅ በስንት ቀን ነው የሚጠመቀው? የቀናት ውስጥ ልዩነት ውስጥ ለምን? መልካም አንዳንድ ጊዜ ምን አሉ መሰለህ መጋቢ አዲስ ሸቱ በቤተክርስቲያናችን እጅግ በጣም የሚወዳቸው መምህር ናቸው። አንዱ ብዙ ነገር ያልማላሉና በቃ አረተው ማለት ቢሰለቻቸው ህልም አይከለከልም። በስተመጨረሻ ያሉት ነገር ያለ ነው።
ማለት ካሉሲ ለምሳሌ አሁን አንተ ጥቁር ነህ ብለህስ መልስ ምንድን ነው? በቃ አሁን እየሆነ ያለ ያ ነው ባጭሩ። ማለት መሰለህ እኛን በክርስቶስ ኢየሱስ ምናምን ሰዎች ለምሳሌ ከእስልምና ቤት ያሉ ወንድሞቻችን አይ እናንተ እኮ ስትወለዱ ጀምሮ ሙስሊሞች ናችሁ፣ እናንተ ክርስቲያን ሆናችሁ ተጠምቃችሁ ነው የሚሉ ከሆነ ጀስ ባጭሩ እያሉት ያሉት ምንድነው መሰለህ እንዳንተ አይነት ቆዳን ያለን ሰው ተጠቅተው ጥቁር ነህ እያሉት ነው። አይደለሁም ምን ሆነህ ነው ብሎ መከራከር በራሱ ድክመት ነው ካለው አንዳንድ ጊዜ በዝምታ የምናልፋቸው ነገሮች በነገራችን ላይ ሀሳቦቹን ፈርተናቸው ወይም ደግሞ እንደው የሰቡ ሀሳቦች ሆኖብን ሳይሆን አንዳንድ ጊዜ ንቆ ከመተውም አንፃር ነው። ኤኒዌይስ ግን አንድ ሰው ወደ እስልምና እምነት ሲቀላቀል በእምነቱ ስርዓት ሸሃዳ ይፈጽማል። በደንብ አዳምጡ፣ ሸሃዳ ይፈጽማል። አንድ ሰው ወደ እስልምና ሲገባ ሸሃዳ ይፈጽማል እና የሚብሉት ሸሃዳ አለች፣ የሆነች ስቴትመንት ማለት ነው። ያቺን ስቴትመንት አንድ ህፃን ከእናቱ ማፀን ሲወጣ ይላል እያለቀሰ የሆነ አስቀያሚ የሆነ ድምፅ አውጥቶ እያለቀሰ ከእናቱ ማፀን ይወጣል እንጂ በአሁን ሰዓት ላይ በእስልምና እምነት ያሉ ወንድሞቻችን የሚሏትን ስቴትመንት እያለ አይወጣም ነው ባጭሩ። አንድ እሱ ነው። ሁለተኛ ደግሞ እኛ በነገራችን ላይ ጥምቀትን የምንጠቀመው ክርስቲያን ለመሆን አይደለም ካለው የእግዚአብሔር ልጅነት ለማግኘት ነው። እሺ የማንን ልጅነት አልኩ? የእግዚአብሔር ልጅነት። አዎ ልክ መጽሐፍም ሲናገር እንዳለው ዳግም ከዋና ከመንፈስ ካልተወለዳችሁ የእግዚአብሔር ልጅነት አታገኙም እንዳለ ሁሉ የእግዚአብሔር ልጅነት ለማግኘት እንጠመቃለን። እርግጥ ነው ያላመኑ ሰዎች ወደ ቅዱስ ቤተክርስቲያን ሲመለሱ በነገራችን ላይ የመጀመሪያ የሚያደርጉት ነገር ምንድነው? በመጀመሪያ በክርስቶስ ኢየሱስ ያምናሉ። ልክ በማርቆስ ወንጌል ላይ እንደተጻፈው ያመነ የተጠመቀም ይድናል እንደተባለ ሁሉ ድህነትን ያገኙ ዘንድ ኢኒሻል ሳሊቬሽን የምንለውን ያገኙ ዘንድ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በክርስቶስ ኢየሱስ አምነው ይጠመቃሉ። የምንጠመቀው ሙስሊም ሆነን ከዛ ክርስቲያን ለመሆን ነው? አይ እንደዛ የሚባል ነገር የለም። የሆኑ ሰዎች በአይምሯቸው የፈጠሩት ሎጂክ ነው። እነሱ አይ ትክክል ነው ወይ ትክክል አይደለም እስከሚሉን ድረስ ሰዎች መጠበቅ የለባቸውም። ክርስቲያን የሆኑ ሰዎች ግን እውነታውን ሊረዱ ይገባል። ቀጣዩ ነገር በስንት ቀን ነው የምንጠመቀው? ምክንያቱ ምንድነው የሚለው ነው። ጥምቀት ዶግማ ነው በቤተክርስቲያናችን። የህፃናት ጥምቀት ግን በቤተክርስቲያናችን ይሄ ቀኑ ማለት ነው ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ስርዓት ነው። እንደ ሁኔታው በነገራችን ላይ ሴቶችም 80 ቀን ሳይሞላቸው ወንዶችም ደግሞ ከተወለዱ 40 ቀን ሳይሞላቸው ሊጠመቁ ይችላሉ። ምክንያቱም ስርዓት ስለሆነ የተሰካነ በቤተክርስቲያናችን። ለምንድን ነው በ40 እና በ80 ቀን የሚጠመቀው ሲባል ካርሎስዬ እንደ ሐሳብ ሌሎችም ክርስቲያኖች ወንድሞች እንድታውቁት አዳም በተፈጠረ በ40 ቀን ድርሳነ መድኃኔዓለም መቅደሙ ላይ ሐሳብ ተቀምጧል። አዳም በተፈጠረ በ40 ቀኑ ወደ ገነት ስለገባ ኦኬ ወንድ የሆኑ ህፃናት በአጠቃላይ በ40 ቀናቸው ይጠመቃሉ። ኦኬ እህቶችስ ሔዋን በ80 ዓመቷ ወደ ገነት ስለገባች። ከዚህ ጋር ተያይዞ ካርሎስ ከፕሮቴስታንቲዝሙ ቤት የሚነሳ ጥያቄ አለ። ህፃናት ሳያምኑ እንዴት ታስጠምቃላችሁ? እናንተ ኦርቶዶክሳውያን ህፃናት ሳያምኑ እንዴት ታስጠምቋቸዋላችሁ የሚል ሐሳብ በጣም ብዙ ጊዜ በተደጋጋሚ ይነሳል። ጥያቄው በራሱ ሎጂክ ስለሆነ ሎጂክ የሆነውን ሐሳብ በቃ በሎጂክ እንዲሁ መልሱን ላስቀምጥልህ። የመጀመሪያው ትልቁ ነገር ካርሎስ ለምሳሌ አንድ ሰው ልጆች ቢኖሩት ጤነኛ የሆነ ሰው ማለት ነው ጤነኛ የሆነ ትዳር ያለው ሰው ልጆች ቢኖሩት እና ከልጆቹ መካከል አንዱ ቢታመምበት ልጁን ሆስፒታል ለመውሰድ የልጁን ፍቃድ ይጠይቋል ካርሎስ? አይጠይቀውም። ለምንድን ነው የማይጠይቀው? ምክንያቱም ለልጁ የሚበጀውን ነገር ወላይ ስለሚያውቅ እሱ ያገኘውን ጤና እሱ ገንዘብ ያደረገውን ጤና ልጁም እንዲያገኝለት ስለሚፈልግ ወዲያውኑ በሰኮንድ ሽፍራት ውስጥ ልጁ ድንገት ቢታመም ከመቀጽበት የልጁን ፍቃድ ሳይጠይቅ አንጠልጥሎ ሆስፒታል ይወስዷል። በተመሳሳይ ኦርቶዶክሳዊ የሆኑ ቤተሰቦችን በነገራችን ላይ ልጆቻቸው እነሱ ያገኙት ድነት እንዲያገኙ ስለሚፈልጉ ወንዶችን በ40 ቀናቸው ሴት ህፃናትን በ80 ቀናቸው ሀብተውልና ስመ ክርስትናን እንዲያገኙ ያደርጋሉ። ይሄ የቤተክርስቲያን ስራ ነው። ካርሎስ ሶስተኛው ጥያቄ ክርስትና ያው ክርስትና እምነት ብዙ አይነት ክርስትና እምነቶች አሉ። ፕሮቴስታንት፣ ካቶሊክ ክርስትና እምነቶች አሉ። ለምንስ እንደዚህ ክርስትና ተከፋፈለ ተብሎ ተከፋፈለ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት
ሌላም የኦርቶዶክስ የክርስትና እምነት እና ለምንስ ይስተካከል ልዩነታችን መልካም ስለዚህ መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸው ነበረ ካሎስ እሱም ደግሞ ምንድን ነበረ ሰዎች እኔ ማን ይሉኛል የሚል ነበር እና ሐዋርያት ሰዎች ሲሉ ይሰሙት በአጠቃላይ ለጌታችን ለኢየሱስ ክርስቶስ ነገሩ አንዳንዶች ኤልያስ ነህ አንዳንዶች ዮሐንስ ነህ አንዳንዶች ደግሞ ከነቢያት አንዱ ነህ እያሉ ይናገራሉ ብለው ለጌታ ለኢየሱስ ነገሩት ጌታችን ኢየሱስ ከዛ በመቀጠል እነሱን ጠየቃቸው እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ አንተ ክርስቶስ የእግዚአብሔር የባህሪ ልጅ ነህ ኦኬ ሰው ጌታችን ኢየሱስ ይህንን ነገር ከሰማ በኋላ ዝም አላለም ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አወይ ዘበሰማያት ይህንን ቃል የገለጸልን ስጋዊ ደማዊ መምህር አይደለም በሰማይ ያለ አባት እንጂ ስለዚህ ጴጥሮስ ንዑድ ነህ ክቡር ነህ አለው እሺ አንተ አለት ነህ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች ወአና ቀጸ ሲኦልኒ እየሄደለዋ የገሃነም ደጆችም አይችሏትም ማለት ክርስቶስ የመሰረታት አንዲት ቤተ ክርስቲያን ናት ያለች በደንብ አዳምጡላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተ ክርስቲያን ነች ያለች ክብር ምስጋና ለአምላካችን ይሁን ዛሬ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስ እነ ጴጥሮስ እነ ጳውሎስ ዳግም ቢመጡ እንኳን የሚሳለሟት ቤተ ክርስቲያን ያለችን ሰው ሌሎቹ ለምንድነው በክርስቶስ ኢየሱስ ስም ኢየሱስ በሚለው ስም ይሄን ያክል ልዩነት ፈጥረው ያሉት ከተባለ ባጭሩ ካሉሲ መርዳት ያለብን ቀዳሚ ሆነው ለኛም ለማወቅ የሚጠቅመን ቀዳሚ ሆነው ነገር ምንድነው ሰው ሰራሽ ትምህርት እንበለና ለምሳሌ ፕሮቴስታንቲዝም እንዴት ተፈጠረ ስንል ፕሮቴስታንቲዝምን የፈጠረው ክርስቶስ አይደለም የኛ ቅዱስ ቤተክርስቲያናችን መስራች ክርስቶስ ነው የፕሮቴስታንቲዝም መስራች ግን ግለሰብ ነው ኦኬ ማን ነው እሱ ሉተር ነው የካልቪን ትምህርትን የሚከተሉ ሰዎች አሉ የትምህርታቸው መስራች ካልቪን ሰው ሰራሽ ትምህርቶች ሰዎች ከእውነተኛው መንገድ ፈቀቅ ብለው ሰው ሰራሽ ትምህርትን ገንዘብ እንዲያደርጉ አድርጓቸዋል ለዛም ነው በነገራችን ላይ ቅዱስ ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በአደባባይ በተለያዩ ጊዜያት የምንሰብከው ለዛም ጭምር ነው በአደባባይ የምናከብራቸው በዓላቶችን ከተመለከት በመስቀል በጥምቀት በደብረ ታቦር በተለያዩ በዓላቶቻችን ላይ ቅዱስ ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በሁሉም ቦታ ተሰብካለች ለምንድን ነው የምትሰብከው ምክንያቱም እነዛ ሰዎች ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ታምናለች ነገር ግን ክርስቶስን እንዳላገኙ ስለምታውቅ ቅዱስ ቤተክርስቲያናችን እነዚህን ሁሉ ሰዎች ወደ እውነተኛው መንገድ ክርስቶስ ወደ መሰረታት ቅዱስ ቤተክርስቲያን እንዲመለሱ ቤተክርስቲያናችን ዛሬም ታስተምራለች ለምን ነው እንዲህ አይነት ሎጂክ የተፈጠረው በሰው ሰራሽ ትምህርት ነው ካሉት እንደዛ ብለን እንያዘው አራተኛ እሺ ያው ይሄኛው ካንዴ ይገኛል ቤተ እምነት ወይ ቤተክርስቲያን ስትመሰረት የመጀመሪያው ነገር ያው ቤተክርስቲያን ነው ቤተክርስቲያኖች ይመሰረታሉና የመጀመሪያው ነገር ቤተክርስቲያን ሊመሰረት ይችላል የመጀመሪያ ቤተክርስቲያን እሺ ሲመሰረት ምንድነው ነው አንድ ቦታ ቤተክርስቲያንን ለመመስረት ሪዝኑ እዛ ቦታ ኦኬ ቤተክርስቲያን አሁን ለምሳሌ እኛ ሰፈር መድኃኒዓለም ቤተክርስቲያን አለና እሺ ይህ ቤተክርስቲያን መጀመሪያ ላይ እዛ ቤተክርስቲያን እንዴት ሊመሰረት ይቻላል ኦኬ ቤተክርስቲያን እንዴት ነው የምትሰራው ነው መሰለኝ የካርሎስ ጥያቄ አሁን ባለንበት ሰዓት ላይ የኦርቶዶክስ ቅዱስ ቤተክርስቲያን ለምሳሌ አዲስ የሆነ ቤተክርስቲያን እንዴት ነው የሚሰራው አይደለ መልካም በፍትሐ ነገሥታችን ፍትሐ ነገሥት ማን እንደወሰደብኝ አላውቅም ካርሎስ ቤቴ ሰዎች እየገቡ መጽሐፍ እየወሰዱብኝ ተቸገርኩ
በፍትሐ ነገሥታችን ላይ ይሄ ሐሳብ ይቀመጣል ተቀምጧል። ቤተክርስቲያን ሲሰራ በመጀመሪያ ቤተክርስቲያን እንዲሰራ በነገራችን ላይ ምዕመናኖች ናቸው መጠየቅ ያለባቸው ምዕመናኖች ናቸው። ለምሳሌ አሁን አዲስ አበባ በሀገረ ስብከት ደረጃ ሊቀ ጳጳስ አላት። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሄኖክ ይባላሉ። በረከታቸው ይደረብን። በአዲስ አበባ ውስጥ ያሉ ምዕመናን ምናልባት ከአዲስ አበባ ከተማ ራቅ ብለው ወጥተው ትንሽ በሚኖሩበት አካባቢ ቦታ ላይ ቤተክርስቲያን አገልግሎት እንዲፈልጉ በዛ አካባቢ ያሉ ምዕመናን ለሊቀ ጳጳሱ ያሳውቁ። ከዛ ደግሞ ሊቀ ጳጳሱም ይላል ፍትሐ ነገሥታችን ላይ ቃል በቃል ስላለ ስለማስታውሱ ነው በቃል የምነግርህ። ከዛ ሊቀ ጳጳሱም ደግሞ መጥቶ ህንፃው የሚሰራበትን ቦታ ይባርከው። ብዙ ጊዜ በተለይ ባሳለፍን ከዘመነ መሳፍንት በፊት በነበሩት ታይሞች ላይ ሀገራችን እጅግ በጣም 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 ከባባድ የተባሉ የጦርነት ውጊያዎች በጣም ያሳለፈች ሀገር ከመሆኑ የተነሳ ኦርቶዶክስ ቅድስት ቤተክርስቲያን በጣም ብዙ ዋጋ ከፍላለች። በጣም ብዙ አብያተ ክርስቲያናት ተቃጥለዋል። በጣም ብዙ ንዋያተ ቅድሳት ተቀብረዋል። ከዚህ አንፃር በቤተክርስቲያናችን ቦታው ገና ሳይባረክ ታቦታት ከብረው ይገኙና ከዛ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ህንፃ ቤተክርስቲያኑ ከተሰራ በኋላ ይመርቃሉ። ነገር ግን ትክክለኛ ቤተክርስቲያን አሰራር በመጀመሪያ ምዕመናን ለሊቀ ጳጳሱ ቤተክርስቲያን እንዲሰራ እንደሚፈልጉ ያሳውቁ ይላል። ሊቀ ጳጳሱም ቤተክርስቲያን እንዲሰራ በፈለጉበት ቦታው ላይ ያንን ቦታ ማለት ነው ይባርከው ይላል። ኦኬ ሊቀ ጳጳሱ ቢሾፕ ማለት ነው ቦታውን ይባርከው። በዛም ቦታ ላይ ህንፃ ቤተክርስቲያኑ ከተሰራ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ያንን ቤተክርስቲያን የተቀደሰ ስፍራ እንዲሆን ያደርጉታል። በቅባ ሜሮን ያከብሩታል። በውስጡ ያሉ ንዋያትን በአጠቃላይ በቅባ ሜሮን ያከብሯቸዋል። እነዛም ንዋያት በአጠቃላይ ከዛ በኋላ ንዋያት ሳይሆን ስማቸው ንዋያተ ቅዱሳት ይባላሉ ማለት ነው። ስለዚህ አዲስ ቤተክርስቲያን ሲሰራ ሁልጊዜ በፍትሐ ነገሥታችን የተቀመጠው ትክክለኛ ስርዓት ይሄ ነው። በመጀመሪያ ምዕመናን ለሊቀ ጳጳሱ ህንፃ ቤተክርስቲያን እንዲሰራላቸው መጠየቅ አለባቸው። ከዛ በኋላ ያ ሊቀ ጳጳስ እዛ ቦታ ላይ ተገኝቶ ቦታውን መባረክ አለበት። ከባረከ በኋላ ህንፃ ቤተክርስቲያኑ ይሰራል። ህንፃ ቤተክርስቲያኑ ከተጠናቀቀ በኋላ ቅባ ሜሮን ይቀባል። ለምንድን? ምክንያቱም ህንፃ ቤተክርስቲያን ሲሰራ ማስታወስ ያለብን ነገር ተወዳጆች፣ በዚህ አጋጣሚ ሁሉም ሰው ህንፃው ቤተክርስቲያን ሲሰራ እያንዳንዱ ቦታ ይረግጠዋል፣ ጫማ ሳይወለቅ ማለት ነው። በቅባ ሜሮን ሳይከብር በፊት ሁሉም አናጺው፣ ግንበኛው፣ ሁሉም ሰው እዛ ቦታ ላይ የሥራ ድርሻውን እስከሚወጣ ድረስ ሁሉም ቦታውን ይረግጣል። ከዛ በኋላ ግን በመቅደሱ ካህናት ብቻ የሚረግጡት ቦታ አለ፣ ዲያቆናት ብቻ የሚረግጡት ቦታ አለ፣ ምዕመናን ብቻ የሚረግጡት ቦታ አለ። ያ ቦታ የተቀደሰ ስፍራ ይሆን ዘንድ ሊቀ ጳጳሱ በቅባ ሜሮን ያከብረዋል ማለት ነው። ስለዚህ ቤተክርስቲያን ሲሰራ በእኛ ቅድስት ቤተክርስቲያን ስርዓት ቅደም ተከተሉ እንዲህ ባለ መልኩ በፍትሐ ነገሥታችን ላይ ተቀምጧል። ምናልባት ፍትሐ ነገሥት መጽሐፉ ያላችሁ ወንድሞች የመጀመሪያውን ገጽ ገና ስትገልጡ እንዴት ቤተክርስቲያን እንደሚሰራ ነው የሚናገረው። ሌላ ብዙ ገጽ ነው ያይጠበቅባችሁ። የፍትሐ ነገሥታችንን የመጀመሪያውን ገጽ እንደገለጣችሁ በመጀመሪያ የሚናገረው ቤተክርስቲያን እንዴት ነው የሚተከለው፣ ቤተክርስቲያን እንዴት ነው የሚሰራው የሚለውን ሐሳብ እዛ ላይ ያብራራል። ሞር ገብታችሁ እንድታዩት ሪኮመንድ አደርጋለሁ። እነዚህ ናቸው አራት ጥያቄዎች ያዝኩት። ፈለገኝ እግዚአብሔር ያክብርልኝ። ጥሩና ሰፊ ምላሽ ነው ያገኘሁት። እንግዲህ አሁን የጋም ተከታተሉ ሰው ትልቅ ትምህርት እንዳገኙ ተስፋ አደርጋለሁ። እነዚህ ናቸው ጥያቄዎች። ምናልባት አንዳንድ ግርታ ምናምን ከዚህ በኋላ አስፈጥሩኝ በዚህ ወይስ ይሄ ትምህርታችን እየጠነከረ ነው እንጂ እየላላ ስለማይሄድ ብዙ ኦርቶዶክሳውያን ግር ያላቸውን ጥያቄዎች ሰፊ ምላሽ እናገኝበት ላይ ነው ብዬ አስባለሁ። እነዚህ ናቸው እንግዲህ ጥያቄዎች። ካርሎስ በጣም 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 የምናመሰግነው መተሰለጤት እናመሰግናለን። በርታለን። ደግሞ እንድትጠፋ አንፈልግም። በደንብ እየመጣ እኔ ጋር ያላችሁ ሁላችሁ እንግዲህ ካርሎስን በደንብ ፎሎ አድርጉ ብያለሁ። ለምን እኛ ፋሚሊዎች ፎሎ ካደረጉ በቃ የትም አትጠፋም። ሁሉም በደንብ እንድትመጣ ያደርጋሉ እና አንተም ብቅ በል እንዳትጠፋ ምናምን እና ተወዳጅ ወንድማችን ካርሎስ እሺ ከመውጣት በፊት እኔ ደግሞ ትንሽ ወንድማዊ የሆኑ ሀሳቦችን ላንሳ። ጾም እየጾምክ ነው? ኦኬ መልካም፣ በርታለን። በጸሎት አስበን
እሺ እንዴት ነው የነሳሁት? የነሳሁት እንግዲህ ያው ባለፈው ዕለት አንድ ወዳጅ ብሎኛል፣ ንስሓ ግባ ምናምን ብሎኛል። ያው እንግዲህ ንስሓ በዚህ ቀን ነው ብዬ መግባት ባልችልም በዚህ ዓመት ውስጥ እግዚአብሔር እንደፈቀደ እግዚአብሔር በፈቀደው ቀን ንስሓ እገባለሁ ብያለሁ። ያው እንደሱ ፍቃድ መልካም። የመጀመሪያ ጥያቄ ያው ወጣትነትን የተመረኮዘ ስለሆነ ወጣትነትን ብዙ የሚያሳስቱን ነገሮች አሉ። እኛ ብንቆጠብ ብዙ አይነት የሚያሳስቱን ነገሮች አሉ እና ከእነሱም ብንርቅ እነሱ የሚመጡብን ነገሮች አሉ። ለዛም ነው አሁን ላይ ትንሽ ነገሮች አስተካክዬ ያው እግዚአብሔር የተመሰገነ ይሁን እኔ ራሴንም ለመቆለብ ሳይሆን እንደዚህ ብዙ በወጣትነት የስህተቶችን እሰራለሁ ብዬ የማስብ ሰው አይደለሁም። እግዚአብሔር የተመሰገነ ይሁን በዚህ ብርታቱን ሰጥቶኛል። ብዙም በቀሎት የሚያውቁ ሰዎች አሉ ምን ያህል አምላኬ ጋር ቅርበት እንዳለኝ ሲከፋኝም ስቅም እንደማመሰግን ብዙ መስካሪ ወዳጆች አሉ እና እግዚአብሔር የተመሰገነ ይሁን። እንደናንተም ባይሆን በሃይማኖት የሆነ በትንሹ ጠንካራ ነው። ያው ከዚህም በላይ ደግሞ እግዚአብሔር ተጨምሮበት ደግሞ ይበልጥ እንደናንተ ይበልጥ አጠናክሮኝ አንድ ቀን እኔም የእሱን ትምህርት እንድሰጥ እንደሚያደርገኝ ተስፋ አደርጋለሁ። ይሄ ነው ፈለገ ካርሎስ ይበልጣልን። እንደ እግዚአብሔር መልካም ፈቃድ ደግሞ እሺ ሌሎች ወንድሞችን ደግሞ ድል እንሰጥና ድጋሚ አንተን ከእንደገና ላይቭ ላይ እንጋብዛለን፣ እንገናኛለን። ነገር ግን አሁን ሳትወጣ በፊት ሁለት ነገሮችን አስቸግራለሁ። አንድ ነገር አስቸግራለሁ። ከማስቸገሬ በፊት ከጆሲ ጋር ሰላም እንድትባባሉ እድል ልስጥ። እኔ ብቻ እያወራሁ ነበር ነው። ጆሲ እንዴት ነህ? ካርሎስ እንዴት ነህ? ሰላም ይብዛ ወንድማችን። ሰላም ይብዛ እንዴት ነህ? ሰላም አለን። ፈልዬ ተገናኝተናል ከአንተ ጋር። ቀጥሉ፣ እየሰማሁ ነው። እሺ አይ ምን ላደርግ ነው መሰለ ካርሎስ ዛሬ ነጠላ ለብሶ በጣም አምሮበት ምናምን ነው የመጣውና ምን እናድርግ አንድ ጌም እናጫወተውና ካርሎስን ካሸነፍ ነው መዝሙር እናዘምረዋለን። ሁለታችሁንም ካሸነፍኳችሁ አዘምራችኋለሁ። ጆሲንም ካርሎስንም እናዘምራችኋለን። ተወዳጆች አንድ ብቻ ምንም ቤስ ኦፍ ምናምን አይደለም። አንድ ጨዋታ ነው የምንጫወተው። ጆሲ እንዳበጠበጥ እኔም ካሸነፍኳችሁ ሁለታችሁንም ነው የማዘምረው ማለት ነው። እኔም ካዘመረ በቃ ካሸነፍኩ እንደዚህ ማለት ነው። አዎ በቃ አንድ ሰው ካሸነፈ ሁለታችሁም ያዘምራል። እኔ ይኸውላችሁ ሁለቱም እንግዶች ስለሆኑ ማዘመር አለብን። ካርሎስንም ጆሲንም ካርሎስ ነጠላ እንደለበሰ የግድ መዘመር አለበት፣ ግድ ነው ተወዳጆች። ጆሲም የግድ ተኝቶ ነው ከሰሞኑ እየዘመረ ያለው፣ ቆሞ ደግሞ መዘመር አለበት። ተኝቶ ነው እየዘመረ ያለው፣ ስለዚህ ቆሞ መዘመር አለበት። የእነሱ ሚዩት ከፍትላችኋለሁ። ጂሰስ የሚል አካውንት አይቻለሁ። ስታንድ ባይ ተናግሬያለሁ። ካርሎስ ገና ከሆኑ መዝሙር እየፈለክ ነው መሰለኝ። ገና ከሆኑ አይቀርምና አንድ መዝሙር አለ። Let's go everybody ፊት ጋር ወጣት። እሺ ጆሲ ነጠላ ለብሰናል። ልበስ ነጠላ አርግ ሲል የት እንደሄደ አላውቅም። እግዚአብሔር የማዘርንም ወጣቱ ያረጉ ተከፈቱ እሷ ጋር እኮ አይደለም። እሺ ቆይ ቆይ ለብሰና ያሰብኩ ነው ፈልጌ አንዴ ቆይ የለቅሶ ነጠላ ነበረ
ጥቁር ጥለት ነው። አዎ ስማ የለኝም እኮ ለምን አትሰጠኝም? ፈልገህ ይዘና እግዚአብሔር ለምን አትሰጠኝም? ቤትሻዬ የኔ እናት ወይ እሺ ነጠላ ፈልጊልኝ ቤትሻዬ። ቴንክ ዩ ሶ ማች። ጥቁር እንትንም ቢሆን ችግር የለው ሸፍነዋለሁ። ጋይስ ካም ኦን ደብል ዩዝ ዘ ግላፍ ጋይስ ዩዝ ዘ ግላፍ። ኧረ አለኝ ዳድ አለኝ እግዚአብሔርን አለኝ። ቤትሻ ጋይስ ካም ኦን ሌትስ ጎ ጋይስ። ቤትሻ የኔ እናት አቤት እናዘምራችኋለን እግዚአብሔርን። ዳሪዬ ዳዱካ ጋይስ ካም ኦን ደብል ነው ጋይስ። ጋይስ ካም ኦን ደብል ነው ጋይስ ጋይስ። ዋው ቤትሻ የኔ እናት ዳድ ቴንክ ዩ ሶ ማች ጋይስ። አዎ ይዘምራሉ ሁለቱ ችግር የለም ምንም። ቤተሰብ ስራ አለ አንድ ግን ያ ነጠላ ችግር የለም። እኔ ባይ ዘ ዌይ እሁድ ወይ ሰኞ ሰርፕራይዝ አላቸው አይደል? ፈልዬ ንገራቸው ጋይስ። come on everybody tap the screen. come on guys. ያው ፈልዬ ልበስ ለነፍስ ነው ወጣቶቻችንን ብዛት አንቆጥረው። አንተ የጠላሳር ደግሞ ወጣቶቻችንን ብዛት አናውቀው። ማንዳጋት የሚሰራ ወጣት ተነሳ ወይ እሺ አንሶላ ነው የሰጠው ጆሲ ትልቅ ነው ቀይ በስነ ስርዓት ማለት ካንተን ያዩት በዚህ ቀይ አስዌር ከፈለገ ነው ያየሁት እግዚአብሔርን እንደዚህ እጄ ቀረ። ከዛ ከፍ አድርገው እንደዚህ አጣፍና እዚህ ከስር ያለውን መልሰው ለተገጣ አድርገው። ከዛ ከስር ያለውን ደግሞ መልሰው አምጣና ላይ አድርገው እንደዚህ። ኦኬ ይሄን እንደዚህ ኧረ ኮንትሮል ተጣበቀ። አዎ እናንተ ጋይስ ታይሚንግ ጋይስ ይኸውላችሁ በቃ ተሸነፈ። ታይሚንግ እንጂ እሺ በዚህ አማረብ ሁለታችሁም ትዘምራላችሁ። በመጀመሪያ ጆሲ ጀምር አንድ ዝማሬ። ያው እኔ በጣም ዛሬም ቪዲዮ ለቀውታል በጣም ወዶ መዝሙር አለ እሱ ነው የሚዘምረው። አመሰግናለሁ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አመሰግናለሁ። ዝማሬ መላእክትን ያሰማልን ወንድማችን ጆሲ እግዚአብሔር ያክብርልን። አሁን ደግሞ ካርሎስ ካርሎስ ፈልገው እኮ ነው ጊፍት ሳይሰጥ ይቀርብ።
እኔ በጣም የምወደውም ልጅነትን ጀምሮ የምሰማው መዝሙር አለ። እንደኔ የረዳኸው የለም የቀሲስ ትዝታው ሳሙኤል እሱ ነው። እንደኔ የረዳኸው የለም እንደኔ ያነሳኸው የለም የፍቅር ሁኔታ አልጠግብም ላንተ የፍቅር ሁኔታ በዝቶብኝ አልጠግብም ላንተ የኃጢአት ጠባሳን ሽሮ ዘመኔ በአዲስ ተጀምሮ በሞገስ አልፎኝ ቀና ቀና ላንተማ ዘምራለሁ ቃል ይቀድማል እንባዬ ያንን ቀን ሳየው ዞር ስንቱ ማታ አለፈ የኔን ሰልፍ ጌታ እያሸነፈ ፍቅር ነህ ወዳጄ ፍቅር ነህ ፍቅር ነህ አንድዬ ፍቅር ነህ ሰው አይረሳም ይራራል ባይነህ ሰው አይረሳም ይራራል ባይ እንደኔ የረዳኸው የለም እንደኔ ያነሳኸው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘለለ የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘለለ በጣም የምሰማው መዝሙር ነው። ኮምፓይተሮች ጀምሮ ሞተው ነው ካርሎስ ይበርታለን ተወዳጅ ወንድማችን ነው። በይበልጥ ደግሞ ሞር አሁን ቤተክርስቲያንን ስታውቃት ደግሞ ከዛ በኋላ ዝማሬዎችን በነገራችን ላይ ይመረጣሉ። ከምን አንፃር እንዴት ለምን የሚባሉትን ቀስ ብለን ነው የምናወራው። አሁን ድንገት ዛሬ ገና ወደ ቤተክርስቲያን ገና ከመምጣት እንዲህ ነው ነጠላ ያረከው ትክክል አይደለም በዚህ ወጥቶ በዚህ ገብቶ ምናምን አንልም እና ያሉትን የቤተክርስቲያን ትምህርቶችን በደንብ ትማራለህ። ካርሎስ ይበርታለን፣ እንወድሃለን፣ በጣም ነው የምናከብርህ። በርታለን። እሺ እሺ፣ እግዚአብሔር ያክብርልኝ ወንድሞቼ፣ በጣም አመሰግናለሁ። መልካም ምሽት ይሁን። ቀሪ ዘመናት የተባረከ ይሁን። እግዚአብሔር ያክብርልኝ። አሜን። ካርሎስ አሜን። ሰላም ታበሉልኝ። እሺ አሜን። ካርሎስ መቼ ነው መልካም ምሽት አይነት አይነት ደግሞ መጣህ ነው። እሺ ምንድነው ትሽኮረመው? ሻው ምንድነው? ምን እየሆንክ ነው ያለው? ተወዳጆች ዛሬ ገና ወደ ቤተክርስቲያን እንደምንም የተጠጋልች ትዝታው ሳሙኤል ፓስተር መሆኑን ራሱ ገና ያላወቀልች ትዝታውን ቀሲስ ብሎ የጠራልች ገና ከመዘመሩ ምንድነው ጋይስ? አንዳንድ ጊዜ እንትን እንበል እሺ። በቃስ ብሎ በነገራችን ላይ ማወቁ አይቀርም። እያንዳንዱን የቤተክርስቲያን ትምህርት እያንዳንዱን የቤተክርስቲያን ሐሳብ ቀስ ብሎ ማወቁ አይቀርም። ምን አስቸኮለን? አሁን በመጀመሪያ ፈጣሪ ይቅርባይ መሆኑን ይወቅ። ኦኬ ገና ንስሐ ሊገባ አይደለ? እግዚአብሔር አምላክ ጸጸትን የሚወድ አምላክ እንደሆነ ይወቅ፣ ይረዳ፣ በንስሐ ሕይወት ይመላለስ፣ ከፈጣሪው ይታረቅ። ሌላውን ቀስ ብለን እንደርስበታለን እኮ። እንደው ብዙዎቻችን አስቸጋሪ ባህሪ ነው ያለብን። እንዲህ አንድ መነጽር የሚያደርግ ኢሞጂ ደግሞ አላችሁ። ኬት አምጥታችሁ እንደምልጉት እንዲህ አይነት እንዲህ የሚል ኢሞጂ እሺ ወንድማችን ልጅ ሰላም ነው። አንተ እያለ ምን ሰላም አለ? ጆሲ ንገረኝ እስኪ አንተ እያለ እንዴት ነው ሰላም ሊኖር የሚችለው? እኔ እኮ የምር ነው የምወድህ ታውቃለህ ወንድሜ። አረ ብዙ ምን ያለው ይሄ እኮ ነው ፈልዬ እግዚአብሔር ይሄ ነጭ መድኃኒዓለም
ችግር የለም ተሳደብ። ወፍራም ሰው ምንም ክፋት የለበትም የሚባለው እውነት። ማይክ ታይሰንን ታውቀዋለህ? ወፍራም ነው። ጠቆረ እሱ ጠቆረ ምሬ ነው ፈልዬ በስማ እሺ ወንድማችን ደህና ነህ? ጠፍተሃል። እግዚአብሔር አንተ ነው የጠፋው። ላይ ብለህ ፈልዬ የለም የለም። እኔ አሁን እረፍት ላደርግ ነው እግዚአብሔር እና አንድ የመጨረሻ ቤስት ኦፍ 3 ከኔ ጋር የምትጫወት። ኧረ ዊን አለኝ 10 ምናምን ዊን አለኝ። ይወሰድብኝ። ለምን የሚወሰድብኝ? አንድ ቤስት አለቅሳለሁ። እግዚአብሔርን አይ እንትን ነው አቋርጥልሃለሁ። ጀስ እንደተሸነፍክ አቋርጥልሃለሁ፣ ትቀጣለህ። እንዲህ በለኝ። እኔ ኢንተርናሽናል ከፈረንጅ ጋር ቀጠሮ ጌም አለኝ በቅርቡና 99 ላደርሰው ነው እንግዲህ። እሺ ስለዚህ የምትወስደው መስሎ ከታየ ታቋርጥልኛለህ። እኔ ከታየኝ አይደለም አዳምጠኝ፣ እንጫወታለን። አንተ እኔ የምወስደው መስሎ ከታየክ በቃ ይሄ እንዳሸነፍ ይቆጠራል። አቋርጥልኝ ብቻ ማለት ነው የሚጠበቀው። እሱ ጋር ንገሩኝ፣ ኮሜንት ጻፉልኝ። ስንት ሰው አለ ንገረኝ። እኔ ጋር 250 ሰው አለ። ኧረ መቼም ከ1000 ሰው በታች የለም አውቃለሁ። ቆይ ይንገረኝ። ቆይ ስንት ሰው አለ ንገሩኝ አንዴ ኮሜንት መጣ። 1.5 ሰው አይደል? ሰውን ካፈልና እንጮት እኮ ሰው ምርጫ እኮ ነው። አሁን ሂዱ ኑ ምናምን የምትሉ አይደለም። ሲጀምር እኔ ቤት ደግሞ ያሉ በነገራችን ላይ በቃ አቤት ተከለው አይነቀል ያድጋል በጸጋ ለዘላለም የሆነ ነገር ነው ማለት። አንድ የተተክለው የማይነቀሉ ናቸው እኛ ጋር ያሉት ቤተሰቦች። እሺ እኔ ጋር 500 ሰው ነው ያለው። እሺ ችግር የለም እግዚአብሔር ይረዳናል። በሰው አይደለም። እኔ ጊፍተር የለኝም እኮ ጆሲ፣ እኔ ጌታ በሚያውቀው እኔ ጊፍተር የለኝም። ጊፍተር አለ። እሺ ጋይስ ይሄ ዊን ከዳድ ጋር በጣም ብዙ ነን የሞላ ነው። ፕሊስ ሁላችሁም ተባበሩ። ጆሲ እንደማሸንፍ መስሎ ከታየ ልክ የተወሰነ ሰከንድ ሲቀር አቋርጠው አሸንፋል ትለኛለህ። ምንም ሌላ ቃል አልጠብቅም፣ አቋርጠዋለሁ። በቃ 1-0 እንሆናለን። ደግመን እንጮታለን። እንደዛ ይሆነ ይሄዳል። አለቀ። 19 ዊን ነው ጋይስ። አብታፋር ሁላችሁም ፊቴን ንኩት ጋይስ። ሁላችሁም ፊቴን ንኩት ጋይስ። እንደው ኤቭሪባዲ ፊቴን መንካት። አዎ ይሄ ዊንማ ለታሪክ መቀመጥ። ኤቭሪባዲ ፊቴ ጋር ደብል ታፕ ጋይስ። በጣም ቴንኪው ታፕ የምታደርጉ በጣም ነው የማመሰግነው። ያሬድ ጥበቡ ቴንኪው። ኤቭሪባዲ ታፕ ዘ ስክሪን ጋይስ። ኤቭሪባዲ በጣም ነው የማመሰግነው። ኤቭሪባዲ ጋይስ ካሞን ሁላችሁንም ነው የምፈልገው። ሁላችሁም ደብል ታፕ አድርጉ። ሀናዬ እስኪ ሼር አድርጊልኝ ሀናዬ። በእውነቱ ይሄ ዊን ለፈረንጅ ጌም የተዘጋጀ ነው። ሁላችሁም ፊቴ ጋር ደብል ታፕ ፊቴን ነካ አድርጉት። በዝምታ ውስጥ እያወራ ነው እሱ። ዳድ የለም አለ ዳድ በዝምታ ውስጥ እያወራ ነው። ይዩት። ኧረ እኔ ጊፍተር የለኝም ጆሲ። እኔ አንድ እንኳን አሁን እንትናዬ የምለው እንኳን ጊፍተር የለኝም። ባይተዋር ሆኛለሁ። ተወኝ እስኪ። ኧረ ቤስት ኦፍ 3 ነው አይደል? አዎ አንድ ልብ ጋይስ። አንተ በእናትህ ስፒከር ገዝቼ አልተበላሸም። አየህ ተናድጄ ውልቅልቁን አውጥቼ ይኸው 2 ማግኔት። እንዴ ምን አይነት ስፒከር ነው የገዛው ጋይስ? አንድ ልብ ጋይስ ካሞን አንድ ልብ ጋይስ። ጂጂ የኔ እናት በጣም ነው የማመሰግነው። ቴንኪው ሶ ማች። ይሁት ዝም ብሎ ነው የሚሞላለት እኮ። ኧረ እኔ አልሞላም ጆሲ። ኧረ ሞልቷል።
ጌታን ያልሞላ 19 ዊን በጣም ለታሪክ የሚፈልግ ዊን ነው እንዴ 666 ሆነ ኧረ ታፕታፕ አድርጉ አስወጡኝ ከዚህ ቁጥር አዎ እንዴ 666 ሆነ ደስ ይላል ጸጥ ነው የምለው እኔም እንዳንተ ዝም እግዚአብሔር ጸጥ አንድ አልተነፈሰም ጋይስ ካሞን ኧረ ሶስት እጥፍ ነው ጋይስ ሶስት እጥፍ ጋይስ ካሞን ኧረ ጆዚ ነው ጋይስ ካሞን ዊናችን ጋይስ ካሞን ሶስት እጥፍ ሶስት ኧረ ዊኔ ጋይስ ሶስት እጥፍ ትሪፕል ሰው የለም ጋይስ ሶስት እጥፍ ነው ጂጂ የኔ እናት አግዟት ጋይስ እኔ ዝም ስል አያምርብኝም ሲጀመርም ሶስት እጥፍ ነው ጋይስ ወይኔ መድኃኒዓለም አሁን ስፒከር ግዛልኝ አንተ ግን ምን አይነት እቺን የምታክል ስፒከር ገረንደድ ያለ አገዛም እንዴ እንደዚህ ሊቅህ መላኩ እንዴ ተው እንጂ ቤቱ ይፍረስ እንዴ የኔ ክፍል ትንሽ እኮ ነው የኔም ትንሽ ነው እኔ እኮ ትንሽ ነች የገዛት በሳይዝ ትንሽ ነበረች ተበላሸ በጣም ተበሳጨውና ውልቅልቆ ነው ጦት ይኸው ሁለት ማግኔት ፈጠር ያለው በቃ ዝም ብዬ እየተጫወትኩበት ነው ባጣበቀ እየተጫወትክ ነው ያ ፈልዬ አንዴ ቆይ ሰማኝ ምንም ማሽንፍ አልመሰለኝም እሺ 10 ይሁን 10 ይሁን እንደምወድ ታውቃለህ 10 ይሁን ወይስ አይሁን እንዲህ ያለው በነገራችን ሰዓቱ ቢደርስ እናንተ ብታቋርጠው እኔ ባቋርጠው ማይፈላል አውቃለሁ ፈልዬ አቋርጠኝ እኮ 10 አዎ 1-0 ናይስ እሺ ተመስገን ወይኔ ዛሬ አዎ 1-0 ጋይስ ኧረ ተው ታፕታፕ አድርጉ ኤቭሪባዲ ታፕ ዘ ስክሪን ሁላችሁም ደብል ታፕ ፊቴ ጋር ደብል ታፕ አድርጉ ጋይስ ከሞን ጋይስ ቆፍጠን ያለ ታፕታፕ አደራረግ ይኑረን ቤተሰብ በእውነቱ አይፈልግ አሻራህ አለ እዚህ ውስጥሽ አረሳውም አሻራህ አለ ውለታህን የምር አሻራህ በኔ ዊል ላይ አሳረፈ የኔ ባለ አሻራ የኔ ጌታ ጋይስ ታፕታፕ አድርጉ ኤቭሪባዲ ታፕ የታሪኩ ተካፋይ ሆናል ኤቭሪባዲ ታፕ ዘ ስክሪን ጋይስ ፊቴ ጋር ሁላችሁም ደብል ታፕ አድርጉ ተመስገን ጋይስ ታፕታፕ አድርጉ የቻልነውን እንሞክር ካልሆነ አምነን መቀጣት ግን እንሞክር ጋይስ አቅም አለን አትቋጥሩት አቅም አለን እንጠቀመው ታፕታፑን አሁን እንደዚህ ፊቴ ጋር ደብል ታፕ ማድረግ አያችሁ አትቋጥሩት እንደዚህ ይላል እንደዚህ ማድረግ በቃ ታፕታፕ ከላይ ልብ ቅርጻለች ልብ ቅርጿ ጥግ ድረስ እስከምትሞላ ደብል ታፕ ማድረግ ፊት ጋር አይሆን ፊትን እንጎዳዋለን ችግር የለም ታፓሩ ልታገባ አስበሃል አሉ ሰማሁ መቼም ኧረ አላሰብኩም ሰርክል ማጥበብ እንዴ እኔ ጌታ ጋይስ ጄጄ ይኒማር ጄጄ ቴንክ ዩ ሶ ማች አመሰግናለሁ ማጥበብ አለበት ብሎ ወንድሜ ሶስት እጥፍ ነው ጋይስ ኢትስ ትሪፕል ሶስት እጥፍ ነው ጋይስ አፍንጫክን ነው ታፕ ማድረገው ከኔ የምትወዱት ከፊት አካሌ ታፕ አድርጉት የምሬ ነው ከፊቴ የሚመቻችሁ ቦታ ጋር እኔ መነጽር ነው የሚመቸኝ አላለም አንዱ ኮሜንት ላይ ጄጄ ከንፈሬ አረ እግዚአብሔር ጄጄ ቴንክ ዩ ሶ ማች ሂዱ ጋይስ ካሞን ሶስት እጥፍ ጋይስ ካሞን ደርሰናል ጋይስ
ደርሰናል። ስስቅ ነው ደስ ብለኝ እኝ በለ ጥርስን ታፕል አድርጓል አሉ። ኧረ ኮሜንታተር ግን በጣም ተንኩለኛ ናችሁ። እግዚአብሔር ጋይስ ታፕታፕ አድርጉ። ኤቭሪባዲ ታፕ ዘ ስክሪን። በታፕታፕ ይደረሳል። አሁን እንደርሷል። ፈልጊ ለምን ነው ዝም የምትለው? ኧረ በመድኃኒዓለም እንዴ! እኔ እንደ እብድ ብቻዬን እያወራሁ ነው። ምን ልበል? አዋራኝ በግራችሁ በእጃችሁ ልበል። ሰማኝ። እሁድ ፕሮግራም አለን አይደል? የለንም። እንዳረሰ ነገ በጣም ነገ እንገናኛለን። የግድ ሁላችንም ሰብሰብ እንላለን እና ለምን ጉዳይ ነው ምናምን ነገ እናወራለን። ነገ እሁድ ፕሮግራም አለን አይደል? አዎ አለን። ነገ ከመጣ ነው ይኖራል። እንዴ ነገማ እንገናኛለን። መክሰስ እንበላለን አልተባባልንም? ምሳ ሰዓት በቃ ከእንቅልፌ እንደተነሳው በእንቅልፍ ልቤም ቢሆን አንተ ጋር ነው። ግድ ነው። አንተ ግን ከእንቅልፍ አትነሳም። በሊቀ መላኩ ወይኔ ጆዚ በስመ አብ። አሁንማ አነሳለሁ። ይኸውልህ ሙቀቱ ነበር የማያስነሳኝ፣ አሁን እነሳለሁ። እንዴ ላሳይ የሆነ ነገር እስቲ አንዴ በጭብጨባ ደረረው። በቃ ምን ያደርጋል እሱ? ከእንቅልፍ አይቀሰቅስም እኮ ያነቃኛል። ይጠረጋል። በቃ ቀስቀስ ሲለኝ እነሳለሁ። ጌታ አሁን በቃ ታሪክ ተቀይሯል። ብድግ ነው የምለው። ፈልጌ እንዴ ተረሳኩ። አቋርጥልኝ። ተሸንፈሃል በሚለው ካልሆነ አላቋርጥም። ተሸንፈሃል። አዎ ተሸንፈሃል። ትዘምራለህ። ሽንፍ ነው ያልኩት። ተሸንፈሃል፣ ትዘምራለህ። ችግር የለም። ከተቋረጠ በኋላ ተሸንፌያለሁ በል። አዎ ተሸንፌያለሁ። በሽንፈቴ ተማርኬያለሁ። አዎ እግዚአብሔር ይመስገን። በል ዘምርልን። አመሰግናለሁ። እኔ አሁን ትንሽ መዝሙር ነው የማውቀው። ችግር የለም የሚባል ነገር የለም። ዘመር በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ለከኝ ሙሉ አላውቀውም በመድኃኒዓለም። እሺ ይቅርታ። ይኸው አሁን ኢየሱስ ልበል። ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖር እንኳን እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ኢየሱስ ልበል። ኢየሱስ እርሱ ነው እረፍቴ፣ የምኖርበት ተስፋ እርሱ ነው ሕይወቴ። ያለ ጌታ ብኖር እንኳን እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ሰፋይ መንግስተ ሰማያት ያወርስ። ለየት አለብኝ ግን ይፈልግ ያው ምንድን ነው ያልከው? አንዴ በጌታ እግዚአብሔር ዘፋኝ መንግስተ ሰማያት ያወርስም። መንግስተ ሰማያት ያወርስልኝ ያልከኝ ነው መሰለኝ። አሜን እላለሁ። ኤኒዌይስ ጆሲ እጅግ በጣም እንወደው ወንድማችን እና ከአንተ ጋር ብዙ መልካም ነገሮችን አሳልፈናል። እኔ ግን በዚህ ጾም ጀምሮ
እጅግ በጣም የምጸልየው ነገር እግዚአብሔር አምላክ መቼም እኔን ኃጢአተኛ የሆንኩትን ባሪያውን ከሰማኝ ቁም ነገር እውነቴን ነው። እሺ አይ የሆነ ነገር ልትመስለኝ ነው። አይ አይደለም፣ ጀስት አሁን ከልቤ የሆነውን ነገር ነው የምናገረው። ተወዳጆች ጆሲ ወንድማችን እኛን ወንድሞቹን አክብሮ በጣም ቀርቦ ወደኛ ተምሯል። ቤተክርስቲያን ለሞቅ ሞክሯል። በተመሳሳይ መልካም የሆኑ ነገሮችን አድርጓል። የተወለደበትን ቀን ሁሉ ሳይቀር በኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ተገኝቶ አክብረዋል። ያከበረው ደግሞ ከነዳያን ጋር ነው እና መልካም የሆኑትን ነገሮች በአጠቃላይ እንግዲህ እስካሁን እየተጓዘልን ነው እና እኔ አንድ ምኞት አለኝ። ያ ምኞቴ ደግሞ ምንድነው? ከአንተ ጋር ብዙ ቦታዎች አብረን ታይተናል እና በቅዱስ ቤተክርስቲያን ውስጥ በመቅደስ ውስጥ ነጠላችንን ለብሰን ሀብተ ወልድና ስመ ክርስትና አግኝተህ የኢየሱስ ክርስቶስን ስሙን መጥራት ብቻ ሳይሆን ስጋውን እንድትበላ ደሙን እንድትጠጣ ያቺ ጊዜ ቀርባ ያንን ህይወት ስትኖር ማየት እንፈልጋለሁ። ይሄ ምኞት ነው፣ አይከለከልም መቼም እና እኔ አብዝቼ ጸልያለሁ። ሁሉም ኦርቶዶክስ የሆኑት ወንድሞችም እንዳንተ እንደሚጸልዩ ተስፋ አደርጋለሁ። ጆሲ ዝግባው ወንድማችን ረጅም የሆነ መቋሚያ ይዘህ በመቅደስ ውስጥ ነጭ የሆነውን ነጠላ ለብሰህ ተንሥኡ ለጸሎት ሲባል እግዚኦ ተሳለህን እያልክ ከኛ ጋር ሰላም ለኩልክሙ ሲባል ደግሞ ምስለ መንፈስከ እያልክ ተሰጥኦን እየመለስክ ታጠገባችን ቆመ እውነተኛውን ጌታ ኢየሱስ ክርስቶስን እንድታመሰግነው ማየት ፍላጎታችን ነው እና እግዚአብሔር አምላክ ያንን ለማየት ያብቃን። ከኃጢአት በስተቀር የልብ መሻት ይፈጽምልን ወንድማችን። አሜን አሜን። በጣም ነው የማመሰግነው። እኔም ቅድም እያልኩ ነበረ በጣም ቲክቶክ ላይ በጣም እግዚአብሔርን ቃል እንደ እንጀራ የሚሰጡ ወንድሞችን እግዚአብሔር ስላስተዋወቀኝ ሁሌ ፈጣሪን አመሰግናለሁ። የምሬን ነው። ቲክቶክ አስተዋወቀን፣ ጓደኝነት፣ ወንድምነት፣ ቤተሰባዊነት ነገር ያገኘሁበት ነውና የምር እኔ ላይክ እወዳለሁ ስል ላይክ ዩ ኖ አንዳንዴ አንተን ለማናደድ ምንም የምርም ስለምወድ ነው ስለማከብረህ ነው እና ፈልጌ ሪስፔክት በጣም እና አሁንም እወዳለሁ። ወደሌላ ማንም ቀይር ነው ምንም አውጣለሁ ወይ ቅዱስ ሚካኤል አረና እንደው ከዲያረባ ከባከ ከመጽሐፍ ቅዱስ ያሳወተ ጭራሽ ድንጀና ረከው ነገሩ ወይ መድኃኔዓለም እኔው አይቀርም። እኔ ምን አለ ፈለገ አትናቴዎስ በሉ ይሄው እኔ ዛሬ ተናገርኩኝ። ይሄው በቃ ትንቢት ተናገርኩኝ። ተወዳጆች ትንቢት አዋጅ 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 የሰማ ይስማ። ወንድማችን ጆሲ እኔ ትንቢት ተናገራለሁ። በቃ ወር ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ አመት ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ ግን የእግዚአብሔር ልጅ ይሆናል እና ደግሞ ኢየሱስ የሚለውን ስም መጥራት ብቻ ሳይሆን የእርሱን የኢየሱስን ማለት ነው ቅዱስ የሆነ ስጋውን በልቶ ክቡር የሆነ ደሙን ጠጥቶ ስለ እውነት የእግዚአብሔር ልጅ ይሆናል። በቃ ይሄ የኔ ትንቢት ነው፣ አይቀርም ብራዘር። በሌላ ቦታ ሟርት ሊባል ይችላል። ኤኒዌይስ ግን እኔ ትንቢት ተናግሬያለሁ እና ምኞቴም ነው። ይታይሻል፣ ቋጥሬያለሁ ብራዘር። እንደዚህ ምንድነው ቋጥሬያለሁ ነው። ኦኬ እሺ ነገ ለማንኛውም ነገ ደውልልሃለሁ። አንተ እንዳረሳ ደውልልኝ። እንደተነሳ 5 ሰዓት 6 ሰዓት ደውል። እሺ ሰላም። ቴንክ ዩ ሶ ማች።